ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ 6 ሰዓት ሆኖ ተወዳጁ የዜና ሾው ዜና ኢትዮጵያ በዛሬ ሰኞ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ አገናኝቶናል። በተለያዩ ጉዳዮች ከእናንተ ጋር ቆይታ እናደርጋለን ለ2 ሰዓታት ያህል ተመልካቾቻችን ሰለሞን ኃይለ ኢየሱስና ማህሌት ታደለ ደግሞ ዜናዎቹን እንመራለን። አብራችሁን ሁኑ። የ6 ሰዓት አበይት ጉዳዮችን እናስቀድም። የሰሞነ ሕማማት የመጀመሪያው ቀን በተለያዩ አካባቢዎች በመንፈሳዊ ስነ ስርዓት እየታሰበ ነው። የአፍሪካ የብየዳ ሙያ ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ እየተካሄደ ነው። አሜሪካ ወደ ሀገር ውስጥ በሚገቡ ምርቶች ላይ የጣለችውን ቀረጥ ሙሉ በሙሉ እንድታነሳ ቻይና ስለመጠየቋ ከውጭ ይዘናል። ተመልካቾቻችን በዜና ኢትዮጵያ ሪፖርተሮቻችን በቀጥታ መስበር ተጨማሪ መረጃ የሚሰጡባቸው ጉዳዮችን ጨምረን ይዘናል። አባዲ ወይናይዚ አዲስ አበባ ነው የሚገኘው። ከአዲስ አበባ ደግሞ የአፍሪካ የብየዳ ሙያ ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ እየተካሄደ ይገኛል። ይህንን ኮንፈረንስ ምን ይመስላል የሚለውን አባዲ ወይናይ ሲከታተል ነው የቆየው። ተጨማሪ መረጃ ደግሞ ቆየት ብሎ ያጋራናል። እንዲሁም ሪፖርተራችን ራሄል ፍሬው ከባህር ዳር ዛሬ ሰኞ ላይ ነው የምንገኘው። የሰሞነ ሕማማት የመጀመሪያው ዕለት ነው። ሰሞነ ሕማማት በመጀመሪያው ዕለት በባህር ዳርና በአካባቢው ምን መልክ አለው የሚለውን ደግሞ ራሄል ፍሬው ታስቃኘናለች። አብራችሁን ሁኑ። ዜና ኢትዮጵያን እየተከታተላችሁ ከኛ ጋር ሁኑ ተመልካቾቻችን። ወደ ቀዳሚው ዜና እናልፋለን። የአፍሪካ የብየዳ ሙያ ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በአዲስ አበባ እየተካሄደ ነው። ይህ ለሶስተኛ ጊዜ የሚካሄደው ጉባኤ ለ3 ቀናት የሚቆይ እንደሆነ ተገልጿል። 16 የአፍሪካ ሀገራትም በጉባኤው እየተሳተፉበት ይገኛሉ። በብየዳ ዘርፍ የልምድ ልውውጥ ለማድረግና ዓለም አቀፍ የሙያ ትስስር ለመፍጠርም ጉባኤው ያግዛል ተብሏል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ቆይተሃል? ኮንፈረንሱ ጅማሮውን እየተከታተልክ ነው ያለኸውና በተለይ ደግሞ በብየዳ ዘርፍ ያለውን አቅም ለማሳደግ ምንድነው መሰራት ያለበት ተባለ? የተነሱ ሀሳቦችን አጋራን። አመሰግናለሁ። እንግዲህ ሶስተኛው የአፍሪካ የብየዳ ሙያ ዓመታዊ ጉባኤና ዓለም አቀፍ ኮንፈረንስ በዚህ በአዲስ አበባ በአዲስ እየተካሄደ ይገኛል። እንግዲህ ይህ ኮንፈረንስ 16 አጠቃላይ ሀገራት ናቸው እየተሳተፉበት የሚገኙት። ከዛ ባሻገርም ደግሞ እንደሚታወቀው እንግዲህ ኢትዮጵያ አጠቃላይ እንደ አፍሪካ በርካታ የሚባል እምቅ ሀብት ያለው አህጉር ነው። እንደሚታወቀው በተለይም ደግሞ ኢኮኖሚው ከጊዜ ወደ ጊዜ እያደገ መጥቷል። ይህ የኢኮኖሚ ማደግ ደግሞ በተለይም ደግሞ የብየዳ ዘርፉ እንዲጠናከርና እንዲያድግ ከፍተኛ አስተዋጽኦ እያበረከተ ይገኛል። እንግዲህ ይህ ኮንፈረንስ ዛሬን ጨምሮ ለሚቀጥሉ 3 ቀናት የሚቆይ ነው የሚሆነው። በ3 ቀናት ቆይታውም በዛሬው እንግዲህ የኮንፈረንስና ውይይት የተካሄደ ይገኛል። በሚቀጥሉት ቀናትም የመስክ ጉብኝት በማድረግ አጠቃላይ ኢትዮጵያ በቴክኒክና ሙያ እንዲሁም ደግሞ በብየዳው ዘርፍ እያከናወነች ያለው ስራ ምን እንደሚመስል ተሞክሮና ልምድ የሚቀሰምበት ይሆናል ተብሎ የሚጠበቅ ነው የሚሆነው። እንግዲህ ይህ ኮንፈረንስ ዛሬ 3ኛ የተካሄደ የሚገኘው በኢትዮጵያ ማለት ነው። አጠቃላይ ከዚህ በፊት በግብጽና በናይጄሪያ አቡጃ ከተማ ተካሂዶ ነበር። ከዛ ባሻገርም እንግዲህ ይህ ኮንፈረንስ አጠቃላይ በአፍሪካ ሀገራት መካከል ያለውን በብየዳው ዘርፍ ላይ ያለውን ትስስር ለማጠናከርና የልምድ ልውውጥ ለማድረግ ከፍተኛ አስተዋጽኦ ይኖራል ተብሎ የሚጠበቅ ነው የሚሆነው። ኢትዮጵያ እንግዲህ የዚህ የአፍሪካ የብየዳ ኮንፌዴሬሽን መስራችና አባል ሀገር ናት። አጠቃላይ በአፍሪካ የብየዳ ዘርፉ እንዲጠናከር እያደረገች ያለው ስራ ከፍተኛ ነው። ይህም ደግሞ ተጠናክረው እንደሚቀጥል ነው ዛሬ በነበረው ኮንፈረንስ የተገለጸው ማለት ነው። እንደሚታወቀው በኢትዮጵያ እንዲሁም ደግሞ በአፍሪካ ደረጃ የኢኮኖሚው ማደግ፣ የምጣኔ ሀብቱ ማደግ፣ የኮንስትራክሽን፣ የማይኒንግ ወይም ደግሞ የማዕድን ዘርፉ እንዲሁም ደግሞ የኢንዱስትሪ ዘርፉ እንዲያድግ እያደረገው ይገኛል። የአቪዬሽን ዘርፉም እንዲያድግ እያደረገው ይገኛል። ይህ ማደጉ ደግሞ አጠቃላይ የብየዳ ዘርፍ ላይ ያለውን እድገትም አብሮ እንዲያያዝና አብሮ እንዲያድግ ከፍተኛ አስተዋጽኦ እያበረከተ ይገኛል ተብሏል። ከዛ ባሻገር እንደሚታወቀው አፍሪካ አብዛኛው ህዝቧ ወጣት ነው። ይህ ወጣት ኃይል ደግሞ የስራ ዕድል እንዲፈጠርለት የብየዳ ዘርፉ ከፍተኛ የሆነ አቅም ያለው ነው። ስለዚህ የአፍሪካን ለማስተሳሰርና የስራ ዕድል ለመፍጠር የሚደረገውን ጥረት ለማጠናከር የሚሰራው ስራ ሊጠናከር እንደሚገባ ነው የተገለጸው። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ እንደገለጹ ከሆነ አጠቃላይ አፍሪካ እምቅ የሆነ የኢኮኖሚ አቅም ያላት አህጉር ናት። ይህንን አቅሟን ይበልጥ አጉልታ እንድትጠቀምበት ለማስቻል ደግሞ የብየዳ ዘርፉ ከፍተኛ
ከፍተኛ አስተዋጽኦ አለው። በተለይም ደግሞ አዳዲስ ቴክኖሎጂዎችን ለዘርፉን ለማበርከትና በዘርፉ ያለውን ቴክኖሎጂ ይበልጥ ለማጠናከር አጠቃላይ በትብብር ሊሰራ ይገባል። በተለይም ደግሞ በኢትዮጵያ ያለውን እምቅ ሀብት ይበልጥ ለዓለም ለማሳየትና ለማስተዋወቅ ይህ ኮንፈረንስ ከፍተኛ አስተዋጽኦ አለው። አጠቃላይ ሀገራት በትብብርና በቅንጅት ሊሰሩ እንደሚገባ ነው እንግዲህ ዶክተር ኢንጂነር ሀብታሙ ኢተፋ የገለጹት ማለት ነው። ከዛ ባሻገርም ደግሞ ኢትዮጵያ የቴክኒክና ሙያ ዘርፍ ላይ ትኩረት በመስጠት አጠቃላይ የብየዳ ዘርፉ ላይ ያለውን እምቅ ሀብትና እውቀት አጠቃላይ ወደ ኢኮኖሚው እንዲገባ ለማድረግ ከፍተኛ ስራዎችን እየሰራች ትገኛለች። ከዛ ባሻገርም ደግሞ አጠቃላይ በብየዳ ዘርፍ ላይ ያሉ ባለሙያዎችን በማፍራትና በማብቃት በተለያዩ የዓለም ሀገራት ላይ ለማሰማራት ከፍተኛ ስራ እየተሰራ እንደሆነ የተገለጸው ማለት ነው። እንግዲህ ይህ ኮንፈረንስ በርካታ ሁነቶችን እያስተናገደ ነው የሚቀጥለው። በሚቀጥሉት ቀናትም አጠቃላይ በኢትዮጵያ እየተከናወኑ ያሉ የምስራቅ አፍሪካ አጠቃላይ ደግሞ የአፍሪካ ሀገራት ምን ተሞክሮ ይወስዳሉ ተብሎ የሚጠበቅ ነው የሚሆነው። እንደሚታወቀው ኢትዮጵያ በተለያዩ የምጣኔ ሀብት ላይ ከፍተኛ ምርታ እያስመዘገበች ትገኛለች። በተለይም ደግሞ በኮንስትራክሽን ዘርፉ ያለው ሀብት ከፍተኛ ነው። የኮንስትራክሽን ዘርፉ ማደግን ተከትሎ ደግሞ የብየዳ ዘርፉ ከጊዜ ወደ ጊዜ እያደገ መጥቷል። ይህንን ዘርፍ በሰለጠነ የሰው ኃይል ለመምራትና በቴክኖሎጂ ለማሳደግ የሚሰራው ስራ በቀጣይም ተጠናክረው እንደሚቀጥል የተገለጸው ማለት ነው። አጠቃላይ የአፍሪካ የብየዳ ኮንፌዴሬሽን ወይም ደግሞ ፌዴሬሽን የሚሰራው ስራ በቀጣይም እንደሚያጠናክር ነው ዛሬ በነበረው መድረክ የተገለጸው። መልካም አባዲ እናመሰግናለን ለመረጃ ጥሩ ቀን ይሁንልህ። ዜናዎቻችን ይቀጥላሉ። በአማራ ክልል በጤና ተቋማት አገልግሎት አሰጣጥን የማዘመንና በዘርፉ ሰፊ ስራዎች እየተሰሩ ስለመሆኑ የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ የክልሉ ከፍተኛ የስራ ኃላፊዎች በባህር ዳር ከተማ የሚገኘውን የፈለገ ሕይወት ሪፈራል ሆስፒታል የማስፋፊያ ግንባታ ጥገና ሂደትና በሆስፒታሉ ተገኝተው የሚታከሙ ህሙማንን ጎብኝተዋል። ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በጉብኝቱ ወቅት በሆስፒታሉ ከአገልግሎት አሰጣጥ ከመድኃኒት አቅርቦትና ከሌሎችም የግብዓት አቅርቦት ጋር በተያያዘ የሚነሱ የመልካም አስተዳደር ችግሮችን ለመፍታት ሲባል የክልሉ መንግስት በትኩረት እየሰራ እንደሚገኝ ተናግረዋል። የጤና አገልግሎት ማግኘት የመንግስት እና ይህንን መስጠት የመንግስት ግዴታው፣ የዜጎች ደግሞ ለዜጎች ችሮታ ሳይሆን በህገ መንግስት የተደገፈ የመንግስት ማቅረብ ያለበት አገልግሎት በመሆኑ ጤናው ዘርፍ ላይ እስከዛሬ የነበረንን የመከላከል ላይ ያተኮረ የፖሊሲ አቅጣጫ አሁን ዜጎች ከታመሙ መታከም ያለባቸው ጥራታቸው በተጠበቁ የጤና ተቋማት ጥራታቸው በተጠበቁ የሕክምና መሳሪያዎችና ዘመኑ የደረሰበት የሕክምና መሳሪያዎች እያቀረቡ ዜጎች የሕክምና አገልግሎት እንዲያገኙ እሱ ብቻ ሳይሆን በዘመኑ ጋር የዘመኑን እውቀት የተላበሱ ባለሙያዎችም በጥምርታው ልክ እየተሟሉ አገልግሎት እንዲሰጥ የማድረግ አቅጣጫ ወርዶ እሱ እየተተገበረ ነው። የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ በበኩላቸው የፈለገ ሕይወት ሪፈራል ሆስፒታልን ለማዘመንና የተሻለ አገልግሎት ለመስጠት ያመች ዘንድ እየተከናወኑ ያለውን የማስፋፊያ ህንጻ ግንባታና ጥገና በአጭር ጊዜ ለማጠናቀቅ እየተሰራ ስለመሆኑ ገልጸዋል። የክልሉ መንግስት ቀደም ሲሉ ባሉ አመታቶች የማስፋፊያ ግንባታ ለሆስፒታሉ ያስፈልጋል በሚል ፕላስ 6 እና ፕላስ ግራውንድ ፕላስ 4 ግንባታዎች የተጀመሩበት ሁኔታ ነው ያለው። እንግዲህ ይሄ ግንባታ ለረጅም ጊዜ ተጓቶ አሁን ላይ ግን በተለይም ደግሞ ግራውንድ ፕላስ 4ሩ በተመለከተ አሁን በአዲስ መንገድም ተጀምሮ እየተሰራ ያለ ከመሆኑ ጋር ተያይዞ አሁን የሲቪል ወርኩ ወይም ደግሞ የሲቪል ኢንጂነሪንግ ስራዎቹ ሙሉ በሙሉ ተጠናቀው አሁን ወደ በርና መስኮት እንዲሁም ወደ ኤሌክትሮሜካኒካልና ወደ ሳኒታሪና ኤሌክትሪካል ስራዎች ሊገባ ዝግጅት ላይ ያለንበት ሁኔታ ነው ያለው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ዛሬ የአብይ ጾም የመጨረሻው ሳምንት የሰሞነ ሕማማት የመጀመሪያ ቀን ላይ ነው የምንገኘው። ይህንኑ ወደ ተመለከቱ ዜናዎቻችን ደግሞ እንሻገራለን። ሰሞነ ሕማማትን ስናሳልፍ ኢየሱስ ክርስቶስ ያስተማረንን ፍቅር፣ አንድነትና መተጋገዝ ተግባራዊ በማድረግ ሊሆን እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዳውሮ ሀገረ ስብከት ገለጸ። በሀገረ ስብከቱ ሁሉም አጥቢያዎች ትናንት የተከበረውን የሆሳዕና በዓልን ተከትሎ የሰሞነ ሕማማት ጸሎትና ስግደት ስነ ስርዓት እየተካሄደ ነው የሚገኘው። ሪፖርተራችን ሰለሞን ባረና ከስፍራው ተከታዩን መረጃ አድርሶናል። አመሰግናለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ትናንት የሆሳዕና በዓል በሁሉም አጥቢያዎች በድምቀት ተከብሯል። የሆሳዕና በዓልን ተከትሎ ከዛሬ ሰኞ ጀምሮ ለተከታታይ 5 ቀናት ሰሞነ ሕማማት ወይም
ኢየሱስ ክርስቶስ የሰውን ልጆች ለማዳን የተቀበለውን መከራ የደረሰበትን ችግር ያሳለፈውን ስቃይ የሚዘክር ለአምስት ተከታታይ ቀናት የጸሎት ስነ ስርዓት በቤተክርስቲያን ይከናወናል። ይሄኛው የጸሎት ስነ ስርዓት በዋናነት ምንም ኃጢያት ያልነበረው ምንም አይነት ችግር ምንም አይነት በደል ያልፈጸመው ኢየሱስ ክርስቶስ የሰውን ልጆች ለማዳን ሲል የተቀበለውን መከራ ስጋ መከራ ነፍስን የሚዘክር ነው ማለት ነው። እንግዲህ አሁን እኔ በተገኘውበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳውሮ ሀገረ ስብከት የመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የተገኙ ምእመናንም የኢየሱስ ክርስቶስን መከራ የኢየሱስ ክርስቶስን ስቃይ በማሰብ በጋራ ሆነው ስግደት እየሰገዱ ይገኛሉ፣ ጸሎት እያደረሱ ይገኛሉ። በዋናነት እንግዲህ የኢየሱስ ክርስቶስን ስቃይና መከራ ከመዘከር ጎን ለጎን ምእመናን ለአገር አንድነት ለአገር ሰላም ጸሎት የሚያደርጉበት በአንድነት ሆነው እግዚአብሔርን የሚያመልኩበት ስርዓት ነው። እንግዲህ ዛሬ የተጀመረው የሰሞነ ሕማማት የሃይማኖቱ አስተምሮ በሚፈቅደው መሰረት በስግደት በጾም በጸሎት እየተከናወነ ለተከታታይ 5 ቀናት ወይም እስከ ስቅለት ቀን የሚቀጥል ነው የሚሆነው። ለሰዓቱ ያለኝ መረጃ ይሄንን ይመስላል። አመሰግናለሁ። እናመሰግናለን ሶሎሞን ባረና ባልደረባችን። እዚሁ ጉዳይ ሳንወጣ ለመሆኑ ሰሞነ ሕማማትና አስተምህሮው መገለጫው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እንደምን ያለ ነው ስትል ባልደረባችን ሩት ወርቁ ጠይቃ ተከታዩን ዘገባ አጠናቅራለች። የሕማም ሳምንት የሚል ትርጓሜ የሚሰጠው ሰሙነ ሕማማት ኢየሱስ ክርስቶስ ያለፋቸው ሕመሞችና መከራዎች የሚታሰቡበት ሳምንት መሆኑን የሃይማኖት አባቶች ያስረዳሉ። በእውነት ደዌያችንን ተቀበለ ሕማማችንንም ተሸክሟል ይላል ማን? ክርስቶስ። ስለዚህ ያን የኛን ደዌ የኛን ሕማም መታመሙን እያስታወስን ሥርዓተ አምልኮ የምንፈጽምባቸው ዕለታት ናቸው ሰሙነ ሕማማት። በሰሙነ ሕማማት እንደ ሃይማኖቱ አስተምህሮት ኢየሱስ ክርስቶስ ለሰው ልጆች ሲል በመስቀል ላይ የከፈላቸው 13 ሕማማተ መስቀሎች ወይንም ሕመሞች በተለየ ሁኔታ ይታሰባሉ። ከመያዙ እንጀምራለን። አንደኛው መያዙ ነው። ሁለተኛው እጁን መታሰሩ ነው። ሶስተኛው ፊቱን መጸፋቱ ነው። አራተኛው ከልብስ መራቆቱ፣ አምስተኛው የሸዋ አክሊል ባናቱ ላይ መድፋቱ። አሁን አንዳንድ ሰው የሸዋ አክሊል ማለት ከላይ ዝም ብሎ ቁጭ ያለ የሚመስላቸው ሰዎች አሉ። ግን ሁለት ባላ የሚመስሉ ሹል እሾሆች በመዶሻ እየተመቱ ወደ ውስጥ ገብቶ ልቡን እስከ መንካት ደርሰዋል ይላል እና ያንን የምናስብበት ነው። ስድስተኛ ራሱን በዘንግ መመታቱን፣ ሰባተኛ መስቀል መሸከሙን፣ ስምንተኛ በጥቅሉ ድካሙን የወደቀባቸው ቦታዎች አሉ። አሁን ኢየሩሳሌም ላይ ወደ ኢየሩሳሌም ሄደው ቅዱሳት መካናትን የሚጎበኙ ሰዎች እነዚህን የክርስቶስ የወደቀባቸውን ቦታዎች በሙሉ ያሳዩዋቸዋል ያያሉና እነዛን ድካሙን መውደቁን እናስባለን። አስረኛ ሐሞት መጠጣቱን መራራ መጠጣቱን እናስባለን። 11ኛ ጽማማይ ተጠማው ብሎ ተናግሯል። ያን እንግዲህ በተለይ በዕለተ ዓርብ በሚኖረው የቤተክርስቲያናችን መርሐ ግብር ሕማማት ላይ እያንዳንዱ እየቆጠረች ቤተክርስቲያን ታሳየናለች። ከዛ 12ኛ ስቅለቱ ነው በጥቅሉ ማለት ነው፣ እጁን እግሩን መቸንከሩ እና የመጨረሻው 13ኛው ሞቱ ነው። ሞቱም ከሕማም ከመከራ ስለሚቆጠር ማለት ነው። ሰሙነ ሕማማት በሚል ስያሜ የሚጠሩት ከትንሣኤ በፊት ያሉት የመጨረሻዎቹ 5 ቀናት እያንዳንዳቸው ስያሜ ያላቸውና የተለያዩ ሃይማኖታዊ ክዋኔዎች የሚከወኑባቸው ናቸው። ወደ ቤተ መቅደስ ገባ፣ ሻጮቹን ለዋጮቹን በሙሉ አስወጣ፣ የርግብ ሻጮቹን ገበታቸውን ገለበጠባቸው ይላል። ይሄን ሰኞ በሕማማቱ ታስቧለች ቤተክርስቲያን ማለት ነውና አንጾተ ቤተ መቅደስ ይባላል። ምእመናን በዚህ ዕለት ቤተ መቅደስ የተባለችውን ያጸዳበትን ዕለት ሲያስታውሱ ቤተ መቅደስ ሰውነታቸውንም ማስታወስ አለባቸው። ከክፋት ከምቀኝነት ከእርስ በርስ ከመለያየት ከክፉ ነገር እያጸዱ እየወደቁ እየተነሱ እግዚአብሔርን መማጸን አለባቸው ማለት ነው። ነባባቱ በሙሉ ይህንን የሚያመለክቱት የትምህርት ቀን ነው። ረጅም ትምህርት ያስተማረበት ዕለት ነው ማክሰኞ። እነዚህ በመጽሐፍ ቅዱስ ላይ ተጠቅሰዋል። የማቴዎስ ወንጌል ምዕራፍ 21፣ የማቴዎስ ወንጌል ምዕራፍ 25፣ የማርቆስ ወንጌል ምዕራፍ 12፣ የማርቆስ ወንጌል ምዕራፍ 13 ሌሎችም ላይ ተጠቅሰዋል። እነዚህን ታስታውሰናለች ማለት ነው። ሌላው ቀጥሎ የሚመጣው ረቡዕ ነው። ረቡዕ ቀን በጣም የሚገርም ነው። እንግዲህ የጥንት ክርስቶስ ሊሰቀል ዓርብ የነበረችው ረቡዕ መጋቢት 25 ቀን ያለችው ረቡዕ ማለት ነው። እሷን ነው የምናስበው በሕማማት ውስጥ ረቡዕ ማለት ነው። የክርስትና እምነት ተከታዮች በሰሙነ ሕማማት ኢየሱስ ክርስቶስን ሕመም እያሰቡ ሲሰግዱና ሲያለቅሱ ወደ ራሳቸው ማየትና ማሰብ ይጠበቅባቸዋል ይላሉ የሃይማኖት አባቶች።
የኛን ኃጢአት የኛን በደል እያሰብን የምናለቅስበት ነው። መሐሪ ስለሆነ ይቅር ባይ ስለሆነ ያደረግነውን ክፉ ነገር እያስታወስን እኛ እሱ ካዳነን በኋላ ወይም ደግሞ ከክፉ ነገር ወደ መልካም ነገር ከመለሰን በኋላ ያለንበት ህይወት ግን እንዲህ ነው እያልን በመናቀው ህይወት እየተጸጸትን እያዘንን የምናለቅስበት እለት ነው ማለት ነው። በሰሙነ ሕማማት እነዚህ በዋናነት 3 ዋና ዋና ነገሮች ይከወናሉ። ሰሙነ ሕማማትን የተመለከቱ ጉዳዮቻችን ይቀጥላሉ ተመልካቾች። የሰሙነ ሕማማት የመጀመሪያ ቀን ዕለተ ሰኑ ይባላል። አማኞች ደግሞ በጾም በጸሎትና በስግደት የሚያሳልፉት ዕለት ነው። ይህ ዕለት ዛሬ በባህር ዳር ምን ይመስላል፣ የዕለቱ በምን መልኩ እየታሰበ ነው የሚለውን ደግሞ ሪፖርተራችን ራሄል ፍሬው በቀጥታ መስመር መረጃ ታጋራናለች። ራሄል እንደምን ቆይተሻል? ባህር ዳርና አካባቢው ላይ የሰሙነ ሕማማት የመጀመሪያው ዕለት በምን መልኩ እየታሰበ ነው? አመሰግናለሁ። እንግዲህ በዛሬው ዕለት የሰሙነ ሕማማት የመጀመሪያው ቀን ዕለተ ሰኞ በአማኞች ዘንድ በአብያተ ክርስቲያናት በመገኘት በስግደት በጾም በጸሎት የሚያሳልፉበት ጊዜ ነው። እንግዲህ ባህር ዳርና አካባቢው በርካታ ገዳማት ያሉበት እንደመሆኑ በርካቶች የአብይ ጾምን በሱባኤ ያሳልፋሉ። ከዚህም ባለፈ ደግሞ የተለያዩ ምእመናኖች በእንዲህ አይነት የሰሙነ ሕማማት ወቅቶች ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል የከፈለውን የሕይወት ዋጋ እንግልት፣ ሞት መታሰቢያ በማድረግ በስግደት በጾም እና በሱባኤ የሚያሳልፉበት ወቅት ነው። ዛሬ የምንገኝበት ቀንም እንዲሁ እንግዲህ ኢየሱስ ክርስቶስ ወደ ኢየሩሳሌም በገባ ጊዜ በሆሳዕና ዕለት ማለት ነው በማግስቱ በቤተክርስቲያናት ይታይ የነበረውን የንግድ እንቅስቃሴ የተቃወመበት በተለይ ቤተክርስቲያኑ አካባቢ የነበረው የንግድ እንቅስቃሴ ላይ ይታዩ የነበሩ ሁነቶችን በመቃወም ከቤተክርስቲያን አጸደ ግቢ ያባረረበት ያስወጣበት እና ቤተክርስቲያን የድህነት የመዳን እና የአማኞች መሰብሰቢያ ብቻ መሆን እንዳለበት ያስተማረበት ዕለት ነው። ይህንን መታሰቢያ በማድረግ እንግዲህ አማኞች ይህንን ቀን በቤተክርስቲያን በመሰባሰብ በትልቅ የሃይማኖታዊ ስርዓቶች በሚከናወኑ ሃይማኖታዊ ስርዓቶች በስግደት በጾም በጸሎት ያሳልፉታል ማለት ነው። አሁን የምንገኝበት በባህር ዳር ከተማ አስተዳደር እጅግ ወጣ ባለ ስፍራ የሚገኝ የቅዱስ ገብርኤል ቤተክርስቲያን ላይ ነው። በዚህ ያገኘዋቸው ምእመናን እንግዲህ ቀኑን በተለይ የአብይ ጾም ዋነኛ አስተምሮ የሆነውን ከራስ አልፎ ሌላው መኖር ለሌላው ራስን መስዋዕት ማድረግ ፍቅርን ጽናትን የተማርንበት ወቅት ነው። ስለሆነም ይህንን ቀን ኢየሱስ ክርስቶስ ለሰው ልጅ መዳን ያሳለፈውን እንግልት፣ ስቃይ፣ መገረፍ፣ ረሃብ፣ ጥማት በማሰብ የምናሳልፈው ወቅት ነው ብለዋል። ይህ የሕማማት ወቅት ደግሞ የመጀመሪያው ቀን ምእመናን በቤተክርስቲያን በመገኘት በአሁኑ ወቅት እንግዲህ የቤተክርስቲያን አገልግሎቶች እየተካሄዱ ነው የሚገኘው። ይህንን መከታተል እንዲሁም ስግደት፣ ጾም የዚህ ወቅት ዋነኛ ተግባራት ናቸው ማለት ይቻላል። እያነጋገርናቸው ምእመናን ሌሎች በቤተክርስቲያን ውስጥ ደግሞ ይህ ሳምንት ምን ትርጉም አለው ለእምነቱ ተከታዮች የሚሉትን በሌሎች ሰዓቶች የማጋራችሁ ነው የሚሆነው። በአጠቃላይ በባህር ዳርና አካባቢው ባሉ አብያተ ክርስቲያናት የሰሙነ ሕማማት የመጀመሪያው ቀን ለተሰኞ ሰፊ የሃይማኖታዊ ትምህርቶችና በስግደት በጾም ምእመናን ያሳለፉት ይገኛሉ። ለአሁኑ ያለኝ መረጃ ይህንን ነው የሚመስለው። አመሰግናለን ራሄል። ጥሩ ቀን ይሁንልሽ። ዜናዎቻችን ይቀጥላሉ። በአብይ ጾም ወቅት ልዩ ስፍራ የሚሰጠው ይሄው የሰሙነ ሕማማት ወቅት በአርባ ምንጭ ከተማ መድኃኔዓለም ካቴድራል ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶችም እየታሰበ ይገኛል። በስፍራው የሚገኘው ዘጋቢያችን ተመስገን ተስፋዬ በስፍራው ያለውን መንፈሳዊ ስነ ስርዓት በሚከተለው መንገድ ያስቃኘናል። በአርባ ምንጭ ከተማ መድኃኔዓለም ካቴድራል እንዴት እያሳለፉ ነው የሚለውን እንጠይቃለን። አጠገቤ አንድ ምእመን ይገኛሉ። ቆይታ የምናደርግ ይሆናል። ዳግማዊት ከልብ ነው የምናመሰግነው። ሰሙነ ሕማማትን እንዴት እያሳለፍሽ ነው? ከሌሎች የጾም ወቅቶች ምንድነው ለየት የሚያደርገው? ቀን ሙሉ ነው አገልግሎቱ የሚቀጥለውና የተሰቀለበትን የተያዘበትን ሁሉ ሰዓት ታስቦ ሕማማት ላይ የሚባሉ ቃላቶች አሉ። በሱ ስግደትን እየሰገድን አምላክን እናስባለን፣ መከራውን ስቃዩን እናስባለን እና የሰሙነ ሕማማት ከሌሎች በዓላት ለየት የሚያደርገው የጌታን ሕማም በማሰብ ልክ ከዛሬቷ ቀን ጀምሮ የጌታን ሕመም፣ ስቃዩን፣ ግርፋቱን፣ ስቅላቱን 13ቱን ሕማማተ መስቀል በማሰብ
በዚህ በቤተ ክርስቲያን ተገኝተን ግብረ ሕማማት ይነበባል። እሱን እያዳመጥን በአባቶች እየሰገድን ህቡና ክሱት ስሞችን እየጠራን እየሰገድን ሕማሙን ስቃዩን እያሰብን እስከ ዕለተ ዓርብ የምንቆይበት ጊዜ ነው። ሰሙነ ሕማማት ያው ከሌሎቹ ከአብይ አጽዋማት ለየት የሚያደርገው በስግደት ክርስቶስን በዚህ ዓለም ሳለ ያሳለፈውን እያንዳንዱን መከራውን የምናስብበት ሳምንት ነው የለየት የሚያደርገው እና እንደ አንድ የቤተክርስቲያን አገልጋይ አባቶች በሚያዙ መሰረት ምስባክ በመስበክ ግብረ ሕማማቱን ማንበብ በመስገድ እያሳለፍኩ ይገኛል። አሁን ደግሞ አጠገቤ አንድ የሃይማኖት አባት አሉ። እርሳቸውን ጨምሮ ሌሎች ሃይማኖት አባቶችንም ስነ ስርዓቱ ምን ይመስላል የሚለውን እንጠይቃለን። አሁንም አብራችሁን ቆዩ። አላካ ኃይለ ቆሞስ አባ ወለንሳ ዮሐንስ እባላለሁ። የሆሎቱ አድባራት አስተዳዳሪ ነኝ። እንግዲህ ያው ካህናት ዲያቆናት ደግሞ ሌት በሰባተ ነግ ቀን በቅዳሴ እንዲሁ በጸሎት አሳልፈው ዛሬ ሰሙነ ሕማማት ላይ እንገኛለን ማለት ነው። ከጾም ሁሉ ሌት የሚያደርገው እንግዲህ ታላቅ ምስጢርም አለው። ያ ክርስቶስ 40 ቀን 40 መዓልት 40 ሌሊት ከቆመ ሳይቀመጥ እጁን ከዘረጋ ሳያጥፍ ያሳለፈው ጾም እንደሆነ ይታወቃል። አሁን ደግሞ ያው እንግዲህ ያን ጨርሶ እንግዲህ ወደ ሕማማትና ወደ መከራና ወደ ችግር ወይም ወደ ስቅለት እንዲያመራ ይታወቃልና አሁን ሰሙነ ሕማማት ይባላል። ግዕዝ አለው፣ አማርኛ አለው። በዚያ ድጓው ደግሞ በዚህ አሁን እንደዚህ እንደምትሰሙት ድጓው ስርዓት አለው የራሱ ነው። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። እስራኤል በሰሜን ጋዛ የሚገኘውን አልአህሊ ሆስፒታልን በቦምብ መደብደቧ ተገለጸ። የሆስፒታሉ ሰራተኞች ጥቃቱ ከመፈጸሙ ጥቂት ቀደም ብሎ የስልክ መልእክት እንደደረሳቸው ሰራተኞችና ታማሚዎችን ከህንፃው ማስወጣት መጀመራቸው ተገልጿል። በጋዛ የሚገኘው የመንግስት ሚዲያ ቢሮ እንደገለጸው እስራኤል ከጥቅምት 2023 ጀምሮ 36 ሆስፒታሎችን ኢላማ ያደረገች መሆኑን በመግለጽ አልአህሊ ሆስፒታል በጋዛ ውስጥ ጥንታዊና በጣም አስፈላጊ ከሆኑ የጤና ተቋማት መካከል አንዱ መሆኑን ጠቅሷል። ጥቃቱን አስከፊና አስፈሪ ወንጀል ሲልም አውግዞታል። የእስራኤል ጦር ከሰዓታት በፊት በሰጠው መግለጫ ደግሞ ሆስፒታሉን ሐማስ እንደ ትዕዛዝና ቁጥጥር ማዕከል እየተጠቀመበት ነው ያለ ሲሆን በአሸባሪው ላይ የሚወሰደው እርምጃ በሲቪሎችና በሆስፒታሉ ላይ ሊያደርስ የሚችለውን ጉዳት ለመቀነስ የቅድመ ማስጠንቀቂያ እርምጃዎች ተወስደዋል ማለቱን አልጀዚራ ነው የዘገበው። በሌላ የውጭ ዘገባ በሰሜን ምስራቅ ዩክሬን በምትገኘው ሱሚ ከተማ ላይ ሩሲያ ባደረሰችው ጥቃት ቢያንስ 34 ሰዎች ስለመሞታቸው ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለጥቃቱ ዓለም አቀፋዊ ምላሽ እንዲሰጥ ጥሪያቸውን አቅርበዋል። በሩሲያ ባላስቲክስ ሚሳኤል ጥቃት ሳቢያ በትንሹ 34 ሰዎች ሲገደሉ ከሞቱት በላይ የቆሰሉ ስለመኖራቸው ባለስልጣናት በመግለጽ ላይ ናቸው። ጦርነቱ እንዲቆምና ለዩክሬን ደህንነት ዋስትና እንድትሰጥ በሩሲያ ላይ ግፊት ሊደረግባት ይገባል ሲሉ ፕሬዝዳንቱ ተናግረዋል። የሟቾች ቁጥር ሊያሻቅብ እንደሚችል የአደጋ ጊዜ አገልግሎት የተገለጸ ቢሆንም ሩሲያ ስለ ጥቃቱ ያለችው ነገር የለም ሲል የዘገበው አልጀዚራ ነው። አሜሪካ ወደ ሀገር ውስጥ በሚገቡ ምርቶች ላይ የጣለችውን ቀረጥ ሙሉ በሙሉ እንድታነሳ ቻይና ጠየቀች። የአሜሪካው ፕሬዝዳንት ኮምፒውተሮችንና ስማርት ስልኮችን ከአዲሱ ቀረጥ ነጻ ማድረጋቸውን ቻይና አበረታች ነው ብለዋለች። ይህ ውሳኔ ግን ጊዜያዊ ስለመሆኑ ነው የአሜሪካ የንግድ ሚኒስትር ሃዋርድ ሉትኒክ የገለጹት። ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ደረጃ የጣሉትን ቀረጥ ለ90 ቀናት ቢያዘግዩትም ከስማርት ስልኮችና ኮምፒውተሮች ውጪ የሆኑ ከቻይና በሚመጡ ምርቶች ላይ የነበረው ቀረጥ እንደቀጠለ ነው። አሜሪካ ቀረጡን የማታነሳ ከሆነ ቤጂንግ በንግድ ጦርነቱ እስከ መጨረሻው ለመፋለም ዝግጁ መሆኗን በንግድ ሚኒስቴር መስሪያ ቤቷ በኩል አስታውቃለች።